አዲስ አድርገኝ ዛሬም አሮጌ ነኝ ቃልና ተግባሬ አንስማማም ያለኝ። የእግዚአብሔር ሰላምታ ለሁላችሁ ይድረስ። እንዴት ናችሁት ወንድሞቼ? እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። የቅድስት ድንግል ማርያም ልጅ እንግዲህ አሁንም ጦርነቱ የቀጠለበት ሁኔታ ላይ ነው ያለ ነው። ስምምነት የሚመስል ነገር በሁለቱም መካከል አለ ተብሎ ቢታሰብም አብሶ ከአሜሪካው ፕሬዚዳንት ዶናልድ ትራምፕ በኩል ብዙ ጊዜ እንደዚህ አይነት ነገር ቢነገርም ግን የኢራን አመራሮች እንዲህ ያለ ስምምነት የለም እያሉ ነው አሁንም ማለት ነው። አሜሪካ እንግዲህ ቴሄራን እጇን እንድትሰጥ ሽንፈቷን እንድትቀበል ጥሪ አቅርባለች። ሊባኖን ወይንም ሊባኖስ ደግሞ በእስራኤሎች ቁጥጥር እንደገባች ነው እንግዲህ እየተነገረ ያለው። ያው ግራውንድ ኦፕሬሽንስ ባለፉት ቀናት የተደረገ እንደነበር ተነጋግረናል። ሳውዘር ሊባኖንንም ተቆጣጥረውት እንደነበር፣ አሁን ላይ ደግሞ ሰፋ ያለ ቁጥጥር እያደረጉ እንደሆነ ነው የሰማነው ማለት ነው። እንዲሁም ደግሞ ጂሲሲ ወይንም ደግሞ ገልፍ ኮኦፕሬሽን ካውንስል ኦፊሻሊ እንግዲህ ሚት ሊያደርጉ እንደሆነ ነው የጂሲሲ ዋና ጸሐፊ የሆነው አል ቡዳይዊ እንዳለው ከሆነ ኢራን ቀይ መስመር አልፋለች። የሆርሙዝ የባህር ወሽመጥ ስትሬት ኦፍ ሆርሙዝን መዝጋት ጨምሮ እንዲሁም ጥቃቶች እያደረሰች ከመሆኑ አንጻር ያንን ብለዋል እና በሳውዲ አረቢያ በሪያድ እንግዲህ ንግግር እንደሚያደርጉ እነዚህ 6 ሀገራት ወይም 6 የአረብ ሀገራት እየተነገረ ነው ያለው ማለት ነው። አሁንም በዚህ ሰዓት ንግግር አለበት ተብሎ በሚታሰብበት በዚህ ሰዓት የኢራን ሚሳይሎች እንግዲህ ማዕከላዊና ሰሜናዊን የእስራኤል ከተማ እየመቱ ነው ያሉት ማለት ነው። እንዲሁም የአሜሪካና የእስራኤል ጥቃቶችን በኢራን ላይ እንደቀጠሉ ነው ያሉት ማለት ነው። በዩናይትድ አረብ ኤምሬትስ ወይንም ደግሞ በአቡዳቢ በሚሳይል ድብሪስ ፍርስራሽ ከሰማይ በወደቀ ፍርስራሽ ቢያንስ 2 ሰዎች ሲሞቱ 3 ሰዎች መቁሰላቸውን የተነገረው። እንዲሁም ባህሬን፣ ኩዌት እና ሳውዲ አረቢያ የኢራን ሚሳይልና ድሮኖችን አሁንም ኢንተርሴፕትድ እያደረጉ እንደሆነ ነው እየተነገረ ያለው። የእስራኤል ጦር አሁንም ሊባኖንን እየደበደበ ነው ያለው። ቴሄራን እንግዲህ ምንም አይነት ንግግር የለም ብላለች። አሜሪካ እንዲህ ከሆነ አይተው ማታውቀውን የበቀል እርምጃ ወስዳለው እያለች ነው ያለችው ማለት ነው። እንግዲህ አሜሪካ 15 ነጥብ ማቅረቧ የሚታወስ ነው። ኢራኖች ግን ምንም አይነት ፍላጎት እንደሌላቸው በዚህ ላይ ለነሱ የማይመች እንደሆነ ተናግረዋል ማለት ነው። እንዲሁም ደግሞ 2 የአስተዳደር ባለስልጣናት ለሲኤንኤን እንደተናገሩት ከሆነ አሜሪካ እና ኢራን በፓኪስታን የሰላም ስምምነት እያደረጉ እንደሆነ ወይም ስብሰባ ለማመቻቸት እየሰሩ እንደሆነ ነው እነዚህ ባለስልጣናት ለሲኤንኤን የተናገሩት ማለት ነው። እስካሁን ግን ኢራን አይን የለውበትም እያለች መሆኑን ማወቅ አለባችሁ። ያው የኢራን የውጭ ጉዳይ ሚኒስቴር አባስ አራግቺ ግን የተወሰኑ ንግግሮች እንደነበሩ ግን እነሱ እንዳላመኑበት የአንኮንዲሽናል ሰራንደር የሚባለውን ነገር እንደማያምኑበት፣ ስለዚህ ምንም መግባቢያ ነገር እንደሌለ የሚመስል ነገር ተናግሯል ማለት ነው። እንግዲህ አሁንም በበርካታ የባህረ ሰላጤ ሀገራት ላይ ጥቃቶች እየተሰነዘሩ ነው። የባላስቲክ ሚሳይል ፍርሳሾች እንደነገርኳችሁ በአቡዳቢ ወድቀው 2 ሰዎችን ገለው እንዲሁም 3 ሰዎችን አቁስለዋል። ሌላው እንግዲህ ኢራን ወደ ካርግ ደሴቶች ጦር እያስጓዘች እንደሆነ ነው የተነገረው። ከዩኤስ አታክ ግራውንድ ራሷን ለመጠበቅ የአሜሪካ ወታደሮች እንግዲህ የአሜሪካ ጦር ያንን ቦታ ለመቆጣጠር በብዙ እየሞከረ እንዳለ ይታወቃል። ስለዚህ ኢራንም ድምጿን አጥፍታ ወጥመድ እየዘረጋች እንደሆነ ነው እንግዲህ አኮርዲንግ ቱ ፒፕል ፋሚሊየር ዊዝ ዩኤስ ኢንቴሊጀንስ ሪፖርቲንግ ያደረጉት ማለት ነው። እና በጣም የሚገርም ነው። የጦርነት አሁንም ተባብሶ ነው ያለው። ሌላው እንግዲህ አሁን እየወጣ ባለው መረጃ መሰረት እስራኤል እንግዲህ ቁልፍ የሚባለውን የኢራን ኮማንደር መግደሏን ነው የተናገረችው። በዚህ በስትሬት ኦፍ ሆርሙዝ መዘጋት ላይ ኢንቮልቭድ ያደረገ ማለት ነው። እና ይህንን ማድረጓን አሁን በግልጽ አውጃለች ማለት ነው። አሁን አንዳንድ ሰው ስትሬት ኦፍ ሆርሙዝ ሙሉ ለሙሉ የተዘጋ ይመስለዋል። እንደዛ ቢሆን የዓለም ኢኮኖሚ በአንድ ሆነው ክራሽ የሚያደርገው ማለት ነው። የተወሰኑ መርከቦች ያልፋሉ። ኢራን የፈቀደችላቸው ፊውል ይዘው የሚጓዙ ነዳጅ ይዘው የሚጓዙ መርከቦች ሀገራቶች አሉ። እነ ፓኪስታን፣ እነ ቻይና፣ እነ ራሽያ፣ ኖርዝ ኮሪያ፣ እነ ባንግላዴሽ፣ የመን፣ ሊባኖን፣ እነ ኢራቅ የመሳሰሉ ሀገራቶች ያልፋሉ ማለት ነው። ሌሎችም ሊኖሩ ይችላሉ፣ ግን በዋነኛነት እነዚህ ሀገራቶች እያለፉ ነው ያሉት። ማለትም ኢራንን ስለማያጠቁ በግልጽ ከአሜሪካ ጎን ከእስራኤል ጎንን ብለው ስላልተናገሩ ያው እስካሁን ባለው መረጃ ማለት ነው። ያው እንደምታውቁት እነ ራሻ በግልጽ
ኒውትራል እንዳልሆኑ ከኢራን ጎን እንደሆኑ እንዲሁም የተለያዩ የጦር መሳሪያዎችን እያቀረቡ እንደሆነ ተናግረዋል ማለት ነው። ይህ እንግዲህ ፊት የሚታየው ሌጋሲ ሚዲያው ሜንስትሪም ሚዲያው የሚዘግበው እና አንዳንድ ነገሮች መሬት ላይ እየሆኑ ያሉ ነገሮች ናቸው። ግን አሁን ከዚህ ጀርባ ያለውን ነገር ደግሞ ማየት አለብንና ጦርነቱ ይዞ የሚመጣውን ነገር ማለት ነው። ሁሌም እንደምናደርገው በደይ ሰበን መርሃ ግብሩ ላይ ካርጉት እንደተለመደው በመረጃና በማስረጃ የሚገርም ቆይታ ይኖረናል ማለት ነው። መርሃ ግብሩ ለሌሎች ወንድሞች መድረስ እንዲችል ደግሞ የተለመደውን ትብብራችሁን ማድረጋችሁ እንዳትረሱ። መርሃ ግብሩን ሼር አድርጉት። እንግዲህ ይህንን አፕዴት ካረኳችሁ አሁን ደግሞ ወደሚቀጥለው ስፒሪቹዋል ቪው መሄድ አለብን ማለት ነው። አፖካሊፕስ አለርት ታይቷል በቴል አቪቭ ሰማይ ላይ፣ በእስራኤል ሰማይ ላይ ማለት ነው። እህት ወንድሞች በጣም በሚገርም ሁኔታና በሚያስፈራ ሁኔታ በሺዎች የሚቆጠሩ ክሮስ ወይንም ቁራዎች በሰማይ ላይ ሲበሩ ታይተዋል እና የእስራኤል ሰዎች ኮሊት ባድ ኦመን ብለውታል። በአማርኛ ስንቀይረው መጥፎ ምልክት ማለት ነው። ይሄ አፖካሊፕስ ምልክት፣ ጨርሻው ዘመን ምልክት ይውላችሁ። ይሄ ጥሩ አይደለም፣ ይሄ መልካም አይደለም። ባድ ሳይን ወይንም ባድ ኡመን እንዳሉት ማለት ነው። ከባድ ምልክት ነው አይደለ እንዴ? በተለያዩ እምነት ባህል ተከታዩ ዘንድ እንዲህ ያለ ነገር ሲታይ በቃ ሁሉም የሚስማሙበት ነገር ጥሩ ምልክት አይደለም እና ከመጽሐፍ ቅዱስም አንጻር ምን እየተባለ እየተነገረ እንደሆነ እናያለን። ለዚህ እኮ ነው አንታይ ክራይስቱ የመምጫው ሰዓት ሰው መሲህ መምጫው ሰዓት ደርሷል። ሚድል ኢስቱን ወደ ክራይሲስ መክተት ያስፈለጋቸው ለዚህ ነው። ወደ ጦርነት ቀጠና መለወጥ ያስፈለጋቸው ለዚህ ነው። ሶስተኛ የዓለም ጦርነት ስጋዊ ጦርነት ሳይሆን መንፈሳዊ ጦርነት ነው፣ ስፒሪቹዋል ዋር ነው። ባለፉትም የአንደኛው ሁለተኛው ጦርነት የዲያብሎስ ሴራ ነው እንጂ የሰው ልጆች በጦርነት አይጨረሱም ነበር። እሱ ስፕሪቱ እዛው ባይገባበት ኑሮ ያው የሰው ልጅ ደግሞ ነጻ ፈቃድ አለው፣ አስቸጋሪ ይሆናል። አንድ ላይ ሆኖ ሰርቶ የሰው ልጅ ይጨርሳል ማለት ነው እና ይሄ ደግሞ ሶስተኛ የዓለም ጦርነት ስፒሪቹዋል ዋር ወደ አርማጌዶን ጦርነት የሚመራን ነው ማለት ነው እና ተመልከቱ። ሉክ እንግዲህ የቴል አቪቭ ሰማይ በነዚህ ጥቋቁር ክሮስ ወይንም ቁራዎች ተከቦ ታይቶ ነበር እና ዳርክ አርገውት ነበር። የሆነ ሰዓት እንዲሁም በጣም ሸፍነውት ነበር ማለት ነው እና ሰዎች ይህን እየቀረጹ ምን አይነት ነገር ነው የመጣብን፣ ባድ ኦመን ነው የመጣብን እያሉ ነበር። እነ ዴይሊ ሜልም ጉዳዩን ዘግበውታል። ቀላል ነገር አይደለም ማለት ወንድሞች። እያንዳንዱ የሚሆነውን ነገር እየተከታተልኩ ነው እያመጣው እያሳየኋችሁ ያለሁት ምንም እንዲያልፋችሁ ስለማልፈልግ ማለት ነውና ሃርቢንጀር ኦፍ ዱም በመባልም ይታወቃል። የጥፋት ምልክት ነው። እንዲህ ያለ ምልክት ሲመጣ መጥፎ ምልክት ነው፣ ባድ ሳይን ነው እያሉት ነው ያሉት። በሺዎች የሚቆጠሩ ቁራዎች እንዳልኳችሁ ታዋቂውን የአዝሪል ግንቦችን ጨምሮ ረጃጅም ህንፃዎችን ሲዞሩ በቪዲዮ የተቀረጸውን ነው ያሳየኋችሁና ይህም በጣም ብዙ ሰዎች እየተነጋገሩበት ነው ያሉት። እንደዚህ አይነት ምልክቶች የሐሳዊ መሲህን መምጣት እንደሚያፋጥኑት ግልጽ ነው ማለት ነው እና የዮሐንስ ራእይ ወይንም በራእይ ዮሐንስ ምዕራፍ 19 ከቁጥር 17ም ይሄ ነገር ተጠቅሷል ብለው ሰዎች ያንን ሜንሽን አድርገው እያወሩ ነው ያሉት ማለት ነው። ዴይሊ ሜልም የዘገበውን ነው እያሳየኋችሁ ያለውት ማለት ነው እና እዛ ክፍል ላይ መልአኩ ለወፎች መልእክትን እንደተናገረ ነው የሚናገረውና ይሄ ግን እንዳልኳችሁ ጥሩ ምልክት አይደለም። መጽሐፍ ቅዱስም እንግዲህ እግዚአብሔር መልአክ በወፎች ላይ አድረው መልእክት እንደሚያስተላልፉ ነው የሚነግረን ማለት ነውና እንዴ የእስራኤል ማዮሮች እኮ ከንቲባዎች እየወጡ የሚገርም ነገር እኮ ኧረ ጦርነቱ ይቁምልን፣ ቴል አቪቭ ያሉት ሌሎች ቦታም ያሉት በቃ ለምን ወደ ስምምነት አይመጣም? አይተነው ማናቀው ጦርነትን ያጋጠመን እስራኤል እየፈራረሰች ነው እያሉ ያሉት ማለት ነውና ይኸውላችሁ እንዲሁም አንድ ነገር ላሳያችሁ። በዛሬው ዕለት ዋይት ሃውስ ኦፊሻል ድረገጹ ማለት ነው የሶሻል ሚዲያ ገጹ ሁለት አነጋጋሪ ቪዲዮዎችን ለቆ ነበር። አንደኛው 3 ሰከንድ፣ ሁለተኛው የ4 ሰከንድ ቪዲዮ ማለት ነው እና አንደኛውን አጥፍተውታል። ይህ ሁለተኛው የምታዩት ማለት ነው ብላክ የሆነው ሳይሆን ሁለተኛው እሱ ተነስቷል። አንደኛው ላይ ግን በጣም የሆነ ቢዛር የሆነ ነገር ታይቷል እና እኛ የራሳችንን እይታ እናስቀምጣለን ማለት ነው እንደተለመደው። አንደኛ የጠፋው ቪዲዮ ላይ ኢትስ ላውንቺንግ ሱን የሚል ድምፅ ይሰማል ከአንዲት ሴት ማለት ነው እና ልብሷና ጫማዋ ይታያል። እሱን ቪዲዮ አጥፍተውታል። እንግዲህ ምን አይነት ነገር ላውንቺንግ ሊያደርጉ እንደሆነ ምን አይነት ሰብሊሚናል ሜሴጅ እየነገሩ እንደሆነ ዊዶን ነው ግን የምናየው ይሆናል። አንደኛው ግን በጣም ወሳኝ ነገር ነው፣ እሱን እናየዋለን እና
ሁለቱንም ቪዲዮዎች አይተን እንመለስ። ይኸውላችሁ እዚህ ቪዲዮ ላይ ብዙ መልእክት ተላልፈዋል፣ በጣም በሚገርም ሁኔታ ማለት ነው። እና ስትራይፕስ አር ፌሲንግ ደ ሮንግ ወይ ማለት ነው፣ ቨርቲካል ወይ ማለት ነው። የአሜሪካ ባንዲራ ላይ ያለው ቀዩ መስመር ተዘግዝቋል። እኛ የምናውቀው ሆሪዞንታል ነበር አይደለ? አግድም ነው። አሁን ግን ቨርቲካል ሆኖ ተዘግዝቋል ማለት ነው። ወንድሞች ይሄ ፎልስ ፍላግ ነው። ሰብሊሚናል ሜሴጅ እየነገሩ ነው። በቅርቡ በጣም ትልቅ የሆነ ፎልስ ፍላግ ይመጣል እያሉን ነው ብዬ አምናለሁ። ይህን የምለው ዝም ብዬ አይደለም፣ ከዚህ በፊት ካልኩት ነገር ተነስቼ ነው። እህት ወንድሞች ይውላችሁ ታስታውሳላችሁ፣ በ25 ዶናልድ ትራምፕ እንግዲህ በስክሪን ላይ የዳቮስ ስብሰባ ላይ የተገኘለት ሲል ኦፍ ደ ፕሬዚዳንት ኦፍ ደ ዩናይትድ ስቴትስ አረማው ማለት ነው። እቺ ኤግሏ ወደ ቀኝ ዞራ ነበር ማለት ነው። አሁን ስክሪኑ ላይ እንደምታዩት ወደ ቀኝ ነው የዞረችው ከሱ ጀርባ ያለችው። ትክክለኛው ግን ወደ ግራ ነው የሚዞረው። ፎቶ ፊት ለፊት ስታዩት ወደ ግራ ነው የሚዞረው። ወዴት? ወደ ዘንባባው፣ ወደ ሰላም፣ ወደ ፍትህ፣ ወደ ፍቅር። አያችሁ፣ ወደ ፕሮስፓሪቲ ነው እንግዲህ ሪፕሬዘንት የምታደርገው ብሎ ነው የሚናገሩት። አንገቷ ግን ወደ ቀስቱ ወደ አሮ የዞረለት ወይንም ወደዛ ያዞረችለት ጦርነት እንደሚመጣ ነው የሚናገሩት። በደንብ ታስታውሳላችሁ። የዴይ ሰቨን ቤተሰቦች ተናግሬ ነበር። ስለዚህ ጦርነት ሊመጣ እንደሚችል ሳይን እየሰጡን ነው፣ ምልክት እየሰጡን ነው ብዬ እነሱ ከሚነግሩን ሳይን እና ሲምቦል ተነስቼ ተናግሬ ነበር። ይኸው አሁን ጦርነት ሀፕን አድርጓል በዶናልድ ትራምፕ ዕለት። እንዲሁም ደግሞ ፒስ 25 ብለው በግብፅ እንደምታውቁት ማለት ነው ኦክቶበር 13 2025 ላይ ሲመጡ ይሄ ሰደሊ ዲስትራክሽን ሊያመጣብን ነው ትራምፕ ተሰሎንቄ ሰዎች ላይ ያለው ነው እየሆነ ያለው። እንዲሁም ደግሞ ቦርድ ኦፍ ፒስም ብሎ ባለፈው ጃንዋሪ 22 2026 ላይ እንዲህ ያለ ነገር ሲያደርግም ሰዎች ጠብቁ፣ ዲስትራክሽን፣ ጦርነት ዓለማችን ላይ ኬዎስ ይመጣል ተባብለን ተነጋግረን ነበር፣ ነግራችሁ ነበር። የምነግራችሁ ነገር ማስተዋለሁ። እኛ ነቢይ ሆነን ተናጋሪ ሆነን አይደለም። የቅድስት ድንግል ማርያም ልጅ ጌታችን መድኃኒታችን ኢየሱስ ክርስቶስ በገለጠልንና እንድናውቀው በፈለገው መጠን የዓለምን ሴራ በመረዳታችን እነሱም ዲያብሎሳውያኑ ከሚሰጡን ምልክትና እርኩሰት በመነሳት ነው ማለት ነው። ምክንያቱም ፕላንዳቸው ላይ የደረስን ምን ሊያመጡ እንደሆነ ስለሚናገሩ በፊልሞቻቸው እንዲሁም በእያንዳንዱ ነገር ላይ ማለት ነው። ስለዚህ ከዛ ተነስተን እንገምታለን ማለት ነው። ተረዳችሁኝ አይደለ? አንዱ ኢኮኖሚስት መጋዚን ነው ፕላንዳቸው የሚያስቀምጥ። ይኸው ድሮኖች ሚሳይሎችን አሳይቶ ነበር። ይኸው ዓለም ወደ ድሮን ወደ ሚሳይል መተኳኮስ ገብታለች። እንዲሁም ደግሞ ሜላኒያ ትራምፕ ትላንት በነበራት ፕሮግራም ላይ ዋይት ሃውስ ውስጥ በጣም የሚገርም ነገር አሳይታናለች አይደለ? ሂሞኖይድ ሮቦት ፊገር 3 የተባለ ማለት ነው። እና በተለያየ ቋንቋ ሲያወራ ነበር። ከእሷ ጋር አብሮ ገባ። ይሄ እንግዲህ ዓለማችን ወደ ምን አይነት የርኩሰት ሲስተም የገባች እንዳለች ኤአይ ሁሉንም ነገር ቴክ ኦቨር እያደረገ እንደሆነ ነው እያየን ያለ ነው። ሰርድ ጄኔሬሽን ሂማኖይድ ሮቦት ፊገር 3 የተባለውን ነው እንግዲህ ያሳየችው ማለት ነው። የሶስተኛው ጄኔሬሽን ሂማኖይድ ሮቦት ማለት ነው። አስቡትና ከዚህ በላይ የሚሰሩት ሮቦት አለ። አሁን ይሄ ለቤት ሰራተኝነት እንዲሁም አንዳንድ መስተንግዶችን ለማስተናገድ ምናምን ይጠቅማል ይላሉ። እና ቀስ እያሉ መልካም እያስመሰሉ ሁሉንም ነገር ወደ ዋናው አጀንዳ ይቀይሩታል ማለት ነው። ኤአይ መጥፎ ነው እያልን አይደለም፣ ቴክኖሎጂ መጥፎ ነው እያልን አይደለም። በዛ ውስጥ እየተጠቀምን ስለሆነ ግን ማወቅ አለብን እንዴት መጠቀም እንዳለብን። አሁን እኮ በኤአይ በአርቲፊሻል ኢንቴሊጀንስ የተደገፈ ጦርነት እኮ ነው እያየን ያለ ነው። ሜንስትሪም ሚዲያው ሌጋሲ ሚዲያው ላይነግራችሁ ይችላል እንጂ ክሩዝ ሚሳይል፣ ባሊስቲክ ሚሳይልስ 4000 ኪሎ ሜትር ሬንጅ የሚሄዱ ሚሳይሎች የሚቆጣጠሯቸው አንዳንድ ወታደሮችም ሃፍ ሂውማን ሃፍ ማሽንስ እንዳሉ ተነጋግረናል፣ እናውቃለን። እና አሜሪካ እነ ቻይና አላቸው። ሲስተሙ፣ ፋይናንሱ፣ ሳይበር አታኩ በዛ ውስጥ በኤአይ ውስጥ እኮ ነው የሚያልፈው። በኤአይ ነው የሚሄደው። አንዳንድ ጋኖች፣ መሳሪያዎች፣ አንዳንድ ኤኬዎች መሳሪያዎች ማለት ነው፣ ድሮኖች በኤአይ ይታገሳሉ።
እነሱ ሲቹዌሽን ሩም ውስጥ ቁጭ ብለው እነ ትራምፕ ማለት ነው በአርቲፊሻል ኢንቴሊጀንስ ነው በዲጂታላይዜሽኑ ሲስተም ነው ዓለምን የሚዘውሩት የሚገዙት ማለት ነው። ሐሳዊ መሲም ሲመጣ ይህንን ነው መልሶ የሰው ልጅ ለሚጠቀመው ይህን ቴክኖሎጂ እንደምታውቁት ሁሉም ነገር በዲጂታላይዜሽን ወይም በአርቲፊሻል ኢንቴሊጀንስ የሚተሳሰረው ብሎክቼን የሚሆነው ዳትስ ዋይ ማለት ነው። ደግሞ ሐሳዊ መሲ እነዚህን ሀፍ ዩማን ሀፍ ማሽን ሲሆኑ እንዲሁም ደግሞ እነዚህም በቴክኖሎጂ የተሰሩ ድሮንስ እንዲሁም ሚሳይሎች እንዲሁም ኒውክሌር ዋሬትስ ሌሎችም መሳሪያዎችን በመጠቀም ሮቦቶችንም ዩማኖይድ ሮቦቶችንም በመጠቀም አንዳንዴ እኮ ከቁጥጥር ውጭ የሆነ የለ የሰው ልጆች ላይ መልሶ ጥቃት እንዲሰነዝሩ ያደርጋቸዋል ማለት ነው። እና አርማጌደን ጦርነት ውስጥ ኤአይ በሰፊው እንደሚሳተፍ ሐሳዊ መሲ በሱ እየሰራ እንደሚሳተፍ ግልጽ ነው። ፊልምም ሰርተውልን የለ ዘ ክሬተር 23 ላይ የተሰራ የሳይንስ ፊክሽን አክሽን ፊልም 2 ሰዓት ከ13 ርዝማኔ ያለው ፊልም ይዩት እና በሰው ልጆችና በኤአይ የሚደረግ ጦርነት ወይም በአርቲፊሻል ኢንቴሊጀንስ ወይም በሮቦቶች የሚደረግ ጦርነት እንዳለ ግልጽ ነው ማለት ነው። እና ያ የሐሳዊ መሲ ዋር እንደሆነም አንደርስታንድ ማድረግ አለባችሁ። ፈጣሪ ከዲያብሎስ ሁላችንን የሚጠብቀን። ሰላም ለእናንተ ይሁን። አበቃን።